ሩታ አብርሽ የልጁ አባት አይደለም ወይ? እንዴት አታዝንለትም? እንዴት አትጨነቅለትም? እናም ደግሞ ያለ ቤት የት ሊያድር ነው? አቤላ ጋር እንዴት ያድራል? ሼም አይደለም ወይ ለምትሉ ሰዎች ደህና ሰነበታችሁ? እንዴት ናችሁ? በመጀመሪያ ደረጃ አብርሽ ከዚህ በፊት ቪዲዮ ሲሰራ ማለት ነው ሩታ ይህንን ሀሳብ ስታቀርብለት እሺ ብሎ ለምን ተስማማ? ቤት ሳያዘጋጅ የሚያድርበት ሳያዘጋጅ የሚያርፍበት ሳያዘጋጅ ሀሳቧን ለምን ተቀበለ? ከጉዞዋ ለምን አስቀራት? ምክንያቱም ተስማምቶ ነው አይደል? ወይስ እናንተ የምታስቡት ማለት ነው ሩታ በአፉፋ ነው የምትገዛ መሰላችሁ? ወይስ በቤት ነው የምትገዛው? አንድ ሴት ክብር ያስፈልጋታል። ገንዘብ ሳይሆን አፉፋ መንፋት ወይም ደግሞ ፈቶ ግድግዳ ላይ መስቀል አይደለም። አብርሽ ትናንትና እያለ ነበር። እኔ መናገር አልፈለኩም ነበረ፣ ምክንያቱም እህቶቼ ሰብራይዝ ሊያረጓት ብዙ ነገር ያርጊያለሁ፣ ብዙ ነገር ደግሜያለሁ። ያንን እንኳን አይታ ልቧን ይራራል ብዬ ነበር። ነገር ግን እሷ አራራችም። ኖ ሴት ልጅ ይሄንን አይደለም የምትፈልገው። በተለይ ሩታ በደንብ አድርጋችሁ ጠንቅቃችሁ ታቋታላችሁ። ሩታ ክብር ነው የምትፈልገው። የድሮ አብርሽ ነው የምትፈልገው። የሚያፈቅራት፣ የሚወዳት፣ የሚያከብራት፣ ለእሷ የሚሳሳላት አብርሽ ነው የምትፈልገው። ዛሬ ብር ስለመጣ አፉፋ ተነፋ፣ ቤት ተገዛላት፣ በቃ እንደፈለገው መሆን አይችልም። ይሄም መናገር የምፈልገው እኔ አንዳንድ ሰዎች ያላችሁ ማለት ነው ለሴት ልጅ ክብር ይበልጥባታል፣ ለሩታ ደግሞ ይቅርታ ያስፈልጋታል። አብርሽ ለምንድን ነው በፍቅር ማይገዛት ሩታን ማለት ነው? ለምን በፍቅር አያሸንፋትም? ማሸነፍ አቃተው? አላቃተውም። የሚሰራው ነገር ስለሚያውቅ ነው። ሩታ ደግሞ በነገራችን ላይ ይህንን ነገር ሰልችቷታል፣ ደብሯታል፣ አስጠልቷታል። ትላንትና ራሱ አይታችኋላ። አብርሽ ሄዳለሁ ብሎ እንኳን ሲል ፊት ለፊት ሲታዩ ማለት እየተዋደዱ ነው የሚለያዩት ማለት ነው። በዚሁ አጋጣሚ የሚለያዩት የምለው ለእናንተ ልበላችሁ እንጂ የእነሱ ራሳቸው ያውቁታል ማለት ነው። በሁለታቸው መካከል ፍቅር አለ ማለት ነው። ያንን ፍቅር ሩታን መግዛት አላቀተውም አብርሽ ሌላ ነገር ለመስራት ነው የሚፈልገው። ለህዝብ ነው የሚኖረው እንጂ ለልጁና ለሚስቱ ለቤቱ ለትዳሩ ተጨንቆ አያውቅም። አብርሽ ቢጨነቅ ሰኮንድ አይጨርስበትም። ማስተካከል ይችላል ማለት ነው። ከሁሉም ነገር ከቤትም ከመግዛት አፉፋም ከመስቀል ይህንን ሁሉ ከማረግ መጀመሪያ አብርሽ ማስተካከል የነበረበት ነገር ከሩታ ጋር እንዴት ሆኜ ነው የምቀጥለው? እንዴት ነው ልጄ ማየው? ይሄንን ነገር በመጀመሪያ ደረጃ ማሰብ ነበረበት። ትናንትና መጥቶ እንደዚህ ስለተናገረ እንደዚህ ስላወራ ሩታ ትጠላለች ወይም ደግሞ ሩታ ክፉ ናት እንዲባል ሆነ ብሎ የተሰራ የተተወነ ነገር ነው እንጂ ይሄ በመጀመሪያም ደረጃ አስቦበታል አብርሽ ነው የለመናት ቤት እንድትገባ ማንም አይረብሽሽም፣ ማንም አይነካሽም ብሎ ሀሳቡ ያመጣላት አብርሽ ራሱ እንጂ ሩታ ፈልጋ አይደለም። ስለዚህ ሩታ ደግሞ በእንደዚህ በቁሳቁስ የምትመራ ሴት አይደለችም። ሩታ የሚያሸንፋት ፍቅር ነው የምትፈልገው። አሁን ለምሳሌ አብርሽን ተቀበለችው። እሺ ትላንትና እቤት የለህም፣ የምታድርበት የለብህም፣ የምትሄድበት የለም፣ ከኔ ጋር ደር አለችው። መኖር ጀመሩ። ነጊስ ያንን ነገር እንዳይደገም በምን አላፍትና ትውሰድ? ለሩታ እንኳን እኮ በስነ ስርዓት ይቅርታ እኮ አልጠየቃትም። አጥፍቻለሁ፣ በድዬብሻለሁ፣ ካሁን ወዲህ ማንም አይነካሽም፣ ሊነካሽም አልፈቅድም ብሎ መቼ ይቅርታ ጠየቀ? ይቅርታ እኮ አልጠየቀም። ደግሞ ለሴት ልጅ ሴት ልጅ ሆናችሁ ማለት ነው አስቡት እስቲ። ባላችሁ ማለት እኔ እንጃ እንደፈለገ እያረጋችሁ ከፍ ዝቅ እያረጋችሁ እየሰደባችሁ እየተቆጣችሁ ማለት ነው። ከዛ ማታውን መቶ የሀገር ብር ሰጣችሁና ለምሳሌ ልበላችሁና እኔ ኤችአይቪ ኤድስ አለብኝና ካንቺ ጋር መተኛ ትፈልጋለሁ ቢላችሁ እሺ ትሉታላችሁ? ንገሩኝ። እዚህ ነገር ማለት ነው አትሉትም። ለምን? ለራሳችሁ ስለምትፈሩና ለራሳችሁ ስለምሳሱ ማለት ነው። አንዳንድ ሰዎች አላችሁ ለብር ስትሉ ለቁሳቁስ ስትሉ ይሄንን ነገር የምትቀበሉት ማለት ነው። ሩታ ደግሞ ብዙ ስጋት አለባት። ከራሱ አልፎ አሁን ለልጇም ታስባለች ማለት ነው። አፉፋ እኮ እናንተ ልብን አይገዛም እኮ። ቤት እኮ ልብን አይገዛም። ቤት እኮ ሙሉ ፍቅራችሁን እኮ አይመለስላችሁም። የተሰበረ ልባችሁ እኮ አይጠግነውም እኮ። የሚጠግነው ይቅርታ ነው። የሚጠግነው ማንነታችሁ ነው። እናንተ ትላንትና አፉፋ ተሰቅሎ ተብሎ ከትላንትና ወዳ ከውሽሚት ጋር እየመጣ ነበር አይደል? ሩታ ደግሞ ያንን ነገር አትፈልገው።
ሄርሜላ በአይኗን ማየት አትፈልግም። የሩታ በሽታ ሄርሜላ ናት በቃ። አብርሽ ደግሞ ሄርሜላን ከህይወቱ ማስወጣት አልፈልገም። እሷን ሳያሳድግ እሷን ፌመስ ሳትሆን አይተዋትም ማለት ነው። እና ዝም ብላችሁ ባካችሁ ሴት ልጅ ሆናችሁ በሴት ላይ አትፍረዱ። አብርሽና ሩታ የራሳቸው ነገር ያውቃሉ። በዚሁ አጋጣሚ አንድ ነገር ልንገራችሁ ነው ማለት ነው። አብርሽም የእሱ ማንነቱ አይደለም፣ ሩታም የእሷ ማንነቱ አይደለም። ነገር ግን ለሰው ብለው ነው፣ ለሰው ነው የሚኖሩት። እኔ ትናንትናም ተናግሬ እላለሁ። ለራሳቸው መቼ እንደሚኖሩ አላውቅም። የሆነ ችግር ሲደርስባቸው እንኳን ካሜራ ትተው በካሜራ ጀርባ ሆነው ለምን እንደማይፈቱት አላውቅም። ሁልጊዜ ሚዲያ ላይ እየመጡ ማውራታቸው በጣም እያስጠላኝ ነው፣ እየደበረኝ ነው ማለት ነው። ግን በዚህ ሁሉ መሀል በቃ የሆነ ሩታ የሆነ ነገር ስታጠፉ ማለት ነው ምድርን ሰማይ ትወጣለች፣ ሰማይ ደግሞ ምድር ትወርዳለች። ለምን እንደሆነ አላውቅም። እንዴት እንደምታጋንኑት በቃ ግዴታ ሩታ ማልቀስ አለበት። የእናንተማ ደስታ ማለት ነው። ወይኔ ሩታ አልቅሳ ሩታ በቃ የሆነ ታውቃላችሁ፣ የሆነ ኩስኩስ ብላ የሆነ ተበሳጭታ ምናምን ነገር ስትመጣ የእናንተ ደስታ አትችሉት። ለምን? ሴት ልጅ አይደላችሁም እንዴ? ሴት ልጅ እኮ በክብሩ አትደራደርም። ይሄንንም ለአብርሽ ብላ ነው ይሄንን ሁሉ የምትሆነው ሩታ ማለት ነው እንጂ አንድ ሴት በዚህ ልክ አትሆንም። እንደውም ሩታ እኮ በጣም ጠንካራ ናት፣ ጎበዝ ናት። ጎበዝም በመሆኗ ነው ለዚህ ደረጃ የደረሰችው ማለት ነው። የሰው ልጅ ክብር ይሻላል ከሁሉም ነገር ማለት ነው። ብር ጠፊ ነው። ቤትም ነገ ይሰበራል፣ ይወጣል፣ በተለያየ ነገር ይጠፋል። ታውቃላችሁ። አፉፋው ደግሞ ትላንትና ተነፋ፣ በቃ እስካሁን ተጥሏል ማለት ነው። ምክንያቱም የቆየ ቪዲዮ ነበር የተለቀቀልን እኛ ማለት ነው። ሩታ ያንን አይገዛትም። አብርሽ ግን ያሰበው የነበረ ይሄንን ላድርግላት ይቅርታ ልጠይቀኝ ነው አይደለም። ይሄንን አይገዛትም እኮ ሩታ የሱን የአብርሽን ማንነት እንዲያሳያት፣ ፍቅሩን እንዲያሳያት፣ እሱ ምን አይነት ባል እንደሆነ ከስተቱ እንደተማረ በቃ ያ የሰራቸው ያረጋቸው ነገሮች እርጉዝም እያለች ምንም እያለች ሁሉም ነገር ረስቶ አዲስ መንፈስ የሆነ ባል እንዲሆንላት ነው የምትፈልገው። በቃ የአብርሽ ማንነቱ ተቀይሮ ለውጥ እንዲያሳያት ነው የምትፈልገው እንጂ ዛሬ ሰብራይዝ አድርጓት ሂዶ ከውሽሚት ጋር ቪዲዮ እየሰራ በቃ የሆነ ታውቃላችሁ፣ ሩታ እንድትጠላ ነው የተተወነው የትላንትና ቪዲዮ ማለት ነው። ውጣ እንዳለችው በቃ የቤት የለኝም ሆቴል ነው እንደዚህ። በመጀመሪያ ለምን አላዘጋጀም? ቡታጀራ ላይ ሆቴል እየኖረ አይደለም? ብርቅ እኮ አይደለም ሆቴል መኖር። ደግሞ ሆቴል ለምን ይኖራል? አብርሽ ስለፈለገው ነው እንጂ እህቱ ቤት አለ። ኤልዱ ቤት በጣም ሰፊ ነው አይደል? 3-4 ክፍል አለ አይደል? ለ2 ቀን ለ3 ቀን ለምን ሄዶ እዛ አያድርም? ለምን አያመቻችም እዛው ማለት ነው? ከአቤላስ ጋር ቢኖር ምን ችግር አለው? ምንም ችግር የለውም እኮ ይሄንን ነገር ችግር አይፈጥርም። እንደኔ እንደ ሀሳቤ ማለት ነው። ምክንያቱም